ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስት በዋናው የምክክር ጉባኤ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን በማጎልበት የተሻለች ኢትዮጵያን ለቀጣዩ ትውልድ ለማስተላለፍ ገንቢ ምክክር እያካሄዱ መሆኑን ተመካካሪ የፖለቲካ ፓርቲዎች ገለጹ። የኢትዮጵያና አዘርባይጃን የፓርላማ ዲፕሎማሲና የባለብዙ ወገን ግንኙነት እየተጠናከረ መምጣቱን የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ፕሮፌሰር ሳሂባ ጋፋሮቫ ገለጹ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ የሆነውን አድነው ባሻው ውዳሙን በቁጥጥር ስር አዋለ። የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትና የውጭ ውጤታማነት ማሻሻሉን የገንዘብ ሚኒስትር አህመድ ሺዴ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። በዋና የምክክር ጉባኤ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን በማጎልበት የተሻለች ኢትዮጵያን ለቀጣዩ ትውልድ ለማስተላለፍ ገንቢ ምክክር እያካሄዱ መሆኑን ተመካካሪ የፖለቲካ ፓርቲዎች ገለጹ። የአማራ ብሔራዊ ንቅናቄ አብን ተወካይና ተመካካሪ ጣይር መሐመድ እንዳሉት በምክክር ጉባኤው አገርን ወደ ተሻለ ምዕራፍ የሚያሸጋግር ምክክር እየተደረገ ነው። በዋናው የምክክር ጉባኤ የሚመከርባቸው አበይትና ንዑሳን አጀንዳዎችም በተመካካሪዎች መካከል በነጻነትና በአካታችነት እየተመከረባቸው መሆኑን ገልጸዋል። የምክክር ጉባኤው የኢትዮጵያን መሰረታዊና መዋቅራዊ ችግሮች በሀሳብ የበላይነት ላይ የተመሰረተ መግባባት በመፍጠር መፍትሄ የሚሰጥ ጉልህ ጠቀሜታ እንደሚኖረውም ተናግረዋል። ለህዝብ ጥያቄዎች ዘላቂ ምላሽ ለመስጠትና መግባባት ለመፍጠር ወሳኝ እድል መሆኑንም አንስተዋል። የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንትና ተመካካሪ ገነነ ገረቡ በበኩላቸው በምክክር ጉባኤው አንዱ የሌላውን ሀሳብ መረዳት በሚያስችል መልኩ ማንኛውም የህዝብ አጀንዳ በነጻነት እየተንጸባረቀ ነው ብለዋል። በምክክር ጉባኤው ለዘመናት የቆዩ አለመግባባቶች ለቀጣዩ ትውልድ እንዳይተላለፉ ለማድረግ ስልጡን ምክክር እያደረግን ነው ብለዋል። በተመካካሪዎች መካከልም በአርአያነት የሚወሰድ ነጻ ምክክር እየተካሄደ መሆኑንም ተናግረዋል። የኢትዮጵያና አዘርባይጃን የፓርላማ ዲፕሎማሲና የባለብዙ ወገን ግንኙነት እየተጠናከረ መምጣቱን የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈጉባኤ ፕሮፌሰር ሳሂባ ጋፋሮቫ ገለጹ። አፈጉባኤ ፕሮፌሰር ሳሂባ ጋፋሮቫ በውጭ ጉዳይ ኢንስቲትዩት በተዘጋጀ ፓርላሜንታሪ የዲፕሎማሲና የባለብዙ ወገን ውይይት ላይ እንደተናገሩት የአዘርባይጃንና የኢትዮጵያ ግንኙነት በፈጣን ሁኔታ እየተጠናከረ መጥተዋል። አፈጉባኤዋ በቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ከፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ጋር ፍሬያማ ውይይቶችን ማድረጋቸውን ጠቁመዋል። እነዚህ ውይይቶች ኢትዮጵያ በምስራቅ አፍሪካና በአህጉሩ የምትጫወተውን ግንባር ቀደም ሚና የአንድነትና የትብብር ማዕከልነቷን በግልጽ እንድገነዘብ ረድተውኛል ብለዋል። በሁለቱ ሀገራት መካከል ያለው የከፍተኛ አመራሮች ግንኙነት እየጎለበተ መምጣቱንም አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ይፋዊ ጉብኝት በማድረግ ከፕሬዚዳንት ኢልሃም አሊየቭ ጋር የሁለትዮሽ ግንኙነቶችን የሚያጠናክሩ ስምምነቶችን መፈራረማቸውንም አስታውሰዋል። በተጨማሪም የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ በአዘርባይጃን ጉብኝት ማድረጋቸው የሁለቱ ሀገራት ግንኙነት እያደገ ስለመምጣቱም ማሳያ ነው ብለዋል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ውዳሙን በቁጥጥር ስር አዋለ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር በርካታ ወጣቶች ላይ ኢሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ውዳሙን በማላዊ በቁጥጥር ስር እንዲውል በማድረግ በህግ እንዲጠየቅ ወደ ሀገራችን ማምጣቱን ገልጸዋል። አድነው ባሻው ውዳሙ ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከምባታ ዞኖች በርካታ ወጣቶችን ህይወት እንደሚያሻሽል በመሐላና በአጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጠዋል። ተጠርጣሪው ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ 100 ሺህ ብርና ከዚያ በላይ ሲቀበል መቆየቱንም የምርመራ መዝገቡ አመላክተዋል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገርም በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓት ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ከማድረጉም በላይ በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ አስገድዷቸዋል ሲል ፖሊስ ገልጸዋል። ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካሳደራቸውም በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብለዋል። ከቤተሰብ ገንዘብ ማስላክ ያልቻሉትን ተጓዦች በዱላ በመደብደብ እዚሁ ትሞታላችሁ እያለ በማስፈራራት እንዲሁም በኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100 ሺህ ብርና ከዚያ በላይ በኢትዮጵያ ውስጥ ከሚገኙ ግብረ አበሮቹ በኩል በባንክ እንዲከፈሉ አድርገዋልም ብሏል ፖሊስ። ከዚህም ባለፈ ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በዕቃ መጫኛ ኮንቴነሮች በተሳቢ ከኋላ ክፍት በሆኑና በሸራ በተሸፈኑ መኪኖች ውስጥ ከፍተኛ ቁጥር ያላቸውን ተጓዦች በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርጓቸዋል ሲልም
ፖሊስ ገልጸዋል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገራቸው በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱም እስከ 170 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ የምርመራ መዝገብ ያመለክታል። የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትንና የውጭ ውጤታማነትን ማሻሻሉን የገንዘብ ሚኒስትር አህመድ ሺዴ ገለጹ። የመንግስት ግዢና ንብረት ባለስልጣን የ2018 በጀት ዓመት የመንግስት ግዢና ንብረት አፈጻጸምና የ2019 እቅድን በተመለከተ ከከፍተኛ የትምህርት ተቋማት ፕሬዚዳንቶችና የሀብት አስተዳደር ኃላፊዎች ጋር ውይይት አድርገዋል። የገንዘብ ሚኒስትር አህመድ ሺዴ በዚህ ወቅት እንዳሉት የመንግስት ግዢና ንብረት አስተዳደር ስርዓት ለኢኮኖሚ እድገት፣ ለፊስካል መረጋጋት፣ ለመንግስት ወጪ ቅልጥፍና፣ ለግልጽነትና ተጠያቂነት መጠናከር የጎላ ስትራቴጂካዊ ሚና አለው። የመንግስት ግዥ የመንግስት ፖሊሲ ወደ ተግባር የሚቀየርበት፣ የህዝብ ሀብት በኃላፊነት የሚተዳደርበት፣ የአገልግሎት ጥራትን የሚያሻሽልና ሀገራዊ የኢኮኖሚ እድገትን የሚደግፍ መሆኑን ገልጸዋል። የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትንና የውጭ ውጤታማነትን ማሻሻል አስችሏልም ብለዋል። በተጠናቀቀው በጀት ዓመት የመንግስት የኤሌክትሮኒክ ግዢን በማስፋት የግዢ ዝመናን በማጠናከር ህጎችና አሰራሮችን በማዘመን አበረታች ውጤቶች መመዝገባቸውን ጠቅሰው ተቋማዊ አቅምን ከማጠናከር ባለፈ በመንግስት ወጪ ላይ ግልጽነትና ተጠያቂነትን ያጠናከሩ መሆናቸውንም ገልጸዋል። መንግስት ለትምህርት፣ ለጤና፣ ለግብርና፣ ለውሃ፣ ለመሰረተ ልማት፣ ለዲጂታል ልማትና መሰል ዘርፎች የሚመድበው በጀት በመንግስት ግዢ ወደ ተግባር የልማት ፖሊሲ ወደ ውጤት የሚቀየርበት መሆኑንም ተናግረዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።